መታመማችሁን ምክንያት አድርጋችሁ ጸሎቴ ደካማና የረከሰች ናት ብላችሁ ላለመነጋገር ከእግዚአብሔር እንዳትርቁ ጸልዩ። እግዚአብሔር እኔ በሚፈቅደው ቀን ለምን አልመለሰልኝም አትበሉ። ይሄ ኩራት ነው ወገኖቼ። ወደ እግዚአብሔር ፈቃድ የምንደርሰው የማይፈቅደውን ነገር በመተው ነው። ሳንተው እንዴት ይሆናል ወገኖቼ? ጌታዬ ሆይ ያንተን አምላክነት ግለጽልኝ፣ የኔን ደካማነት ደግሞ አሳውቀኝ እንዳለው ደካማነቱን የሚያውቅ ሰው ሁሉ ጊዜ በኃጢአቱ ራሱን እየወቀሰ ደረቱን እየደቃ ማረኝ ይላል። ተኮለታትፈን እንኳን እኔ እኮ ጸሎት አላውቅም፣ እኔ እኮ አሳክቼ መጸለይ አልችልም፣ ግድ የለም እግዚአብሔር መኮላተፋችን እንኳን ሳይቀር ነው የሚወደው። ኦርቶዶክሳውያን እግዚአብሔር የታመነ ነው፣ ራሳችንን ግን እንጠረጥረዋለን። ከታመን ይታመንልናል፣ ከወላወል ይክደናል። እግዚአብሔር እያቋረጣችሁ እየጀመራችሁ ተወት እያረጋችሁት ደግሞ እየተመለሳችሁ ሳይሆን ሳታቋርጡ ጸልዩ። ለምኖት ቸል ያለው ከሌለ እኔና እናንተ ብንለምነው እግዚአብሔር ቸል ይለናል። የነሱ አምላክ የኛ አምላክ አይደለ። እኛ በምክባር ደከምን፣ በሃይማኖት እኮ አንድ ነን። እግዚአብሔር የጽድቅ መንገድ ያሳያችኋል፣ ፈቃዱን እጃችሁን እየመራ ያስተምራችኋል። ግን ለፈቃዱ ማዘንበል ግን አለባችሁ። እግዚአብሔርን ለማናገር መደበቅ የለብንም ኦርቶዶክሳውያን። ታመንም ቢሆን በመከራው በምንም ሁኔታ ውስጥ እንሆን። እንደውም አንድ ሊቅ ምን ይላል? መታመምህን ላለመጸለይ ምክንያት አታድርግ፣ ይልቁንም ይላል ለህመምህ መድኃኒት የሚሆንህ ጸሎትህ ነው ይላል። አልጋ ላይ ወድቀው ብትሆን ጸልየው። አልጋ ላይ ወድቀው እየጸለዩ የኤርሚያስን ሰቆቃው ኤርሚያስን እየደገመ እያነበበ አንድ እንባ በሚያነብበት መጽሐፍ ላይ አረፈ ይላል። አንድ ታሪክ ሳነብ አልገባውም ምን እንደሆነ። ለካ እጅግ ጽኑ እንባን የሚያለቅሰው የነብዩ የኤርሚያስ እንባ ነበር የሚጸልይበት መጽሐፍ ላይ ያረፈው። ነብዩ ኤርሚያስ አብሮት መጥቶ ለካ ያለቅስ ነበር በታመመው አልጋ ላይ ወድቆ። በታመማችሁበት አልጋ ላይ የሚመጡ ቅዱሳን አሉላችሁ። መታመማችሁን ምክንያት አድርጋችሁ ጸሎቴ ደካማና የረከሰች ናት ብላችሁ ላለመነጋገር ከእግዚአብሔር እንዳትርቁ ጸልዩ። ምንም እንኳን ከምትፈልጉት የህይወት ደረጃ ንጹህ ህይወት ደረጃ ንጹህ ጸሎት ደረጃ ባትደርሱም ጸሎትን ግን አታቆሙ። ስታቆሙ ትሞታላችሁ፣ ስታበቁ ይበቃል። ለዚህ ነው ሁል ጊዜ እንድንጸልይ ጌታችን በወንጌል በምሳሌ ታስታውሳላችሁ። አችን ሴት ዘውትር መጸለይ ስለሚገባ አንድ ምሳሌ ነገራቸው ይላል። ባሏ የሞተባት አንዲት መበለት የሆነች ሴት ፍረድልኝ እያለች ዳኛውን ተዘበዝበው ነበር ይላል የሉቃስ ወንጌል ምዕራፍ 18 ቁጥር 1። በሞቴ ስሙኝ ፍርድ ትፈልጋለች፣ ዳኛው አልፈርድ አላት። ወገኖቼ ከዚያስ ዘውትር እየሄደች መዘብዘብ መጨቅጨቅ ጀመረች። ከዕለታት አንድ ቀን ግን ዳኛው ምን አላት? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ዝብዘባዋ ብዬ እፈርድላታለሁ አለ ይላል። በጨካኝ ልብ የመሰለው እግዚአብሔር የኔና የናንተን የጨካኔ ልብ ለመግለጽ እንጂ እሱ ደግና ሩሩህ አምላክ ነው። ግን ምን እንደሆነ ታውቃላችሁ? ፈረደላት። ምንም የሌላት ብትሆን እንኳን አብዝታ እግዚአብሔርን በጸሎት በመጠየቋ እንደሚፈረድልን ሲያሳየን ተመልከቱ። ምንም የላት፣ የምትሰጠው ገንዘብ የላት፣ ደሃ ናት። የምትማርክበት ውበት የላት፣ አርጅታለች። የምታስፈራራባት ባል የለ፣ ሞቶባት። ግንስ ፈረደላት። ሁል ጊዜ ጠይቁት፣ ሁል ጊዜ አናግሩት፣ ሁል ጊዜ ደጅ ጥኑት። እግዚአብሔር እንደዚህ ዳኛ ጨካኝ አይደለም። ይፈርድላችኋል፣ ይደርስላችኋል። እንባ ከፈሰሳችሁ እንባችሁን ያብስላችኋል። ጉልበት ከካዳችሁ ያቆማችኋል። ከተሰበራችሁ ይጠግናችኋል። ከተሰነጠቃችሁ ይለስናችኋል። ካጣችሁ ይሞላላችኋል። ከጎደላችሁ ይሰፍርላችኋል። እየነቀነቀ እየጠቀጠቀ በእቅፋችሁ ያስታቅፋችኋል። ሰላም ካጣችሁ ሰላማችሁን ይመልስላችኋል። ግን ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ እግዚአብሔር በፈቃድ በኢየሱስ ክርስቶስ ነውና ይላል ቅዱስ ጳውሎስ። ጸልዩ ኦርቶዶክሳውያን። ከጸሎት በቀር ምን መዳኛ ያለው ኦርቶዶክሳውያን? ለዚህ ነው በአንድ ጊዜ ለምን አልተሰማሁም አትበሉ። ይሄ ትዕቢት ነው ወገኖቼ። እግዚአብሔር እኔ በሚፈቅደው ቀን ለምን አልመለሰልኝም አትበሉ። ይሄ ኩራት ነው ወገኖቼ። መልስ እስክታገኙ ድረስ አልለቅህም ማለት ነው። እውነተኛ ያንን ቅዱስ ያዕቆብን ሕይወት አላያችሁ? እስክትባርከኝ አልለቅህም፣ እስክትመልስልኝ አልለቅህም፣ እስክትደርስልኝ አልለቅህም፣ ከዚህ ማጥ እስክታወጣኝ ድረስ አልለቅህም፣ አለሁልህ እስክትለኝና እስክታቆመኝ ድረስ አልለቅህም። ካልባረከኝ አልለቅህም ማለት እኮ ነው። አትልቀቁት፣ አትተዉት፣ ዘውትር አናግሩት። ዘወትር መጸለይ፣ ዘውትር
ዘውትር መጸለይ። ለዚህ ነው በጸሎት ትጉ የሚለው የመጽሐፍ አንቀጽ የሚናገረው። ግን ኦርቶዶክሳውያን አደራችሁን ስትጸልዩ እነዚህን ነጥቦች ተመልከቱ። ቢያንስ ከቻላችሁ በርቱ፣ ጨምሩ። ከፈለጋችሁ በጸሎትም አንጉ። ግን እንዳትረሱ ቢያንስ ጥቂት እግዚአብሔርን ማነጋገር እንዳትረሱ። አባቶቻችን ጸሎተ ኢየሱስ የሚባላላቸው አጭር ጸሎት እንኳን ያደርጋሉ ይባላል። በተለይ የበረቱት መነኮሳት በመንገድም እየሄዱ ስራም እየሰሩ በምንም ህይወት ውስጥ ጌታዬ ኢየሱስ ክርስቶስ ሆይ ማረኝ የምትል ጸሎተ ኢየሱስ የሚባላላቸው ሁሉ ጊዜ በመንገድም በስራም ስሙን ጋሻ፣ ለመንገላችሁ ብርሃን፣ ለጉዟችሁ ምርኩዝ፣ ለጋሬጣችሁ መሻገሪያ፣ ለመንገዳገዳችሁ ድጋፍ ድረስ። ይሄ ያቅታል። ይሄን ሁሉ ተውት ይላሉ ፓትርያርክ ሲኖዳ። ደግሞ እሺ አትናገሩ፣ በከንፈር ማንቀሳቀስ እንኳን አታውሩት እግዚአብሔርን ይሉና በልባችሁ እንኳን እግዚአብሔርን አናግሩት፣ በልባችሁ እንኳን አስቡት። ይሄ እርግጥ የማዕከላውያን ከፍ ያለ ጸሎት ነው። ግፋ ሞተ ወልደ እግዚአብሔርን፣ ግፋ ሰማዕታትን፣ ተስፋ መንግስተ ሰማያትን እያሰቡ ጸሎተ ልቡና ይባላል። በጸሎት ከእግዚአብሔር ጋር የሚመሰጡበት፣ በእንባ የሚኖሩበት ይሄ ከፍ ያለ ጸሎት ነው። ግን ቢያንስ ልባችሁ እግዚአብሔርን እንዲያስበው ፍቀዱለት። በዓለም እንዲታሰርና እንዲያዝ አታዋቱት፣ አታንከራቱት። ግን እንዲህ አድርጉ። አባቶቻችን የሚመክሩን ምክር አለ ወገኖቼ። በመጽሐፍ ቅዱስ ላይ በጸሎት ከእግዚአብሔር ጋር የታረቁ ጸሎታቸው ይላሉ ቀላል ጸሎት ነው። ምን ማለት መሰላችሁ? በጣም ቀላል ጸሎት ነው ማለት ምን ማለት መሰላችሁ? እዩ፣ በእግዚአብሔር ፊት ሲነጋገሩ በቃላት ማጠንከር፣ በንግግር ማሳመር። በጣም ሲጠበቡ አታዩዋቸውም ወገኖቼ። ቃላቶቻችሁን ለማሳመር፣ ንግግራችሁን ለማጣፈጥ እያላችሁ መራቀቅን አስወግዳችሁ ከእግዚአብሔር ጋር በጸሎት እንደታረቁት ሰዎች ጸሎታችሁ ቀላል ይሁን። ምንድነው ቀላል ካላችሁኝ አባቶቻችን ምሳሌ ይሰጣሉ። ታስታውሳላችሁ? እንዲህ ይላሉ፣ ያንን ቀራጭ ሰው አስቡት ይላሉ። በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለው ሰው ምን እንዳለ ታውቃላችሁ? ቀራጩ ግን በሩቅ ቆሞ አይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን እንዲህ አለ፣ አምላኬ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ይላል። በዚህች ታረቀ። በቃላት ሲራቀቅ ደግሞም ሲያንቆለጳጵስ አይደለም የሚያየው፣ ውስጡን ነው ያየው። ያ አባት እንደተናገረው ጌታዬ ሆይ ያንተን አምላክነት ግለጽልኝ፣ የኔን ደካማነት ደግሞ አሳውቀኝ እንዳለው ደካማነቱን የሚያውቅ ሰው ሁል ጊዜ በኃጢአቱ ራሱን እየወቀሰ ደረቱን እየደቃ ማረኝ ይላል። በዚህች ቀላል ቃል ታረቀ። ደግሞስ ያ የጠፋው ልጅ ደግሞ ላስታውሳችሁ፣ አባቴ ሆይ በሰማይና በምድር በፊት በደልኩ፣ ወደፊት ልጅ ልባል አይገባኝም። አበቃ፣ ታረቀን። ቀላል ይሁን ጸሎታችሁ፣ የልባችሁን የሚገልጥላችሁ ይሁን እንጂ በጣም ስትራቀቁ፣ በጣም ስታንቆለጳጰሱ፣ በጣም በቃላት ስታደራጁ እሱ ቀስ እያለ ይመጣል። በዋናነት ግን ቀላል ይሁን። ፊያታዊ ዘየማንንም ደግሞ ላስታውሳችሁ፣ በመንግስት በመጣ ጊዜ ምን በለኝ፣ በቃ ቀላል ይሁን። የተወደዳችሁ ኦርቶዶክሳውያን ታውቃላችሁ፣ የእናንተን አላውቅ፣ የአባት ልብ በጣም የሚያሸፍተው የልጆች ንግግር እኮ የኮልታፋነት እኮ ንግግር ነው። ታዩ የለ ሕፃናት ልጆቻችሁ ሲኮላተፉ እቅፍ አርጋችሁ አይደል እንደምትሰሟቸው? አይናቸውን በሉ አፍንጫቸውን በሉ አገላብጣችሁ አይደል እቅፍ የምታረጓቸው? ምን ማለት ነው? የልጆቻችሁን መኮላተፍ እንኳን ስትወዱት እግዚአብሔር እኮ የኛን የልጆቹን ተኮለታትፈን እንኳን እኔ እኮ ጸሎት አላውቅም፣ እኔ እኮ አሳክቼ መጸለይ አልችልም፣ ግድ የለም እግዚአብሔር መኮላተፋችንን እንኳን ሳይቀር ነው የሚወደው። ኦርቶዶክሳውያን በአባታችን ፊት እየተኮላተፍን ስንናገር እግዚአብሔር እኮ ደስ ይለዋል። ለምንጠቀማቸው ቃላት ጠንካራነት ከመጠን በላይ ሳንራቀቅ መኮላተፋችን እንኳን የሚሆን እግዚአብሔር እንዳለ እንመንና እየተኮላተፍንም ቢሆን እንጸልይ። አንዳንድ ሰው እኔ አልችልም፣ ግድ የለም እግዚአብሔር የሚወደው ይሄንን ነው። እንደውም እንዴት እንደሚያቀፈው የተወደዳችሁ ኦርቶዶክሳውያን ይውላችሁ፣ እግዚአብሔር ንጉሳችን ነው፣ እኛ ባለሟሎቹ ነን። ሁሉ ጊዜ በጸሎት በእግዚአብሔር ፊት ስንቆም በንጉሱ በእግዚአብሔር ፊት እንደቆምን እናውቃለን። በንጉሱ በእግዚአብሔር ፊት አሁን እንኳን እኔ እንደምናገር እናንተ እንደምትሰሙ ታውቃላችሁ። በንጉስ ፊት እኮ ነው የቆምነው ወገኖቼ። እንደውም አባቶቻችን ምን ይላል? ማር ይስሐቅ ምን ይላል? ለጸሎት ስትቆም ይላል በእሳት ነበልባል ፊት እንደምትቆም ሁን ይላል። በእሳት ነበልባሎች ፊት እንናገራለን፣ በእሳት ነበልባሎች ፊት እንቆማለን፣ በእሳት ነበልባሎች ፊት እናገለግላለን። በእሳት ነበልባል ፊት የሚቆም ምንኛ ንቁና ቀልጣፋ እንደሚሆን አስቡት። እንዴት ታንቀላፋላችሁ?
እንዴት ትዘናጋላችሁ? እንዴት ቸል ትላላችሁ? እንዴትስ በእሳት ፊት እየቆማችሁ እንዴትስ ታፊዛላችሁ? አያችሁ፣ በእሳት ነበልባሎች ፊት በንጉስ ፊት የሚቆም የሚርድና የሚንቀጠቀጥ አይደለም፣ የሚያደገድግም አይደለም። አደግድጋችሁ፣ አዎ እጆቻችሁን ወደ ሰማይ ዘርግታችሁ ነው እኮ የሚለው። በማለዳ በፊት እቆማለሁ እንዳለ እየቆማችሁ ከቻላችሁ በእውነትና በመንፈስ ይሰግዱለታል እንደሚለው እየሰገዳችሁ ካልቻላችሁ እየቆማችሁ ከዚያስ እጆቻችሁን እየዘረጋችሁ በፊትህ እጆቼ በሌሊት እጆቻቸውን አንሱ እንዳለ ቅዱስ ጳውሎስም ወንዶች እጆቻቸውን እያነሱ ያለ ቁጣ እንዲጸልዩ ፈቅዳለሁ እንዳለ እጆቻችሁን እያነሳችሁ ደግሞስ አይናችሁን ቀና አድርጋችሁ ማን አስተምሯችሁ ነው የምትጨፍኑት? የተወደደ መድኃኒታችን ኢየሱስ ክርስቶስ አይኖቹን ቀና አድርጎ አልዓዛር እንዳስነሳ አላያችሁ? አይኖቹን ቀና አድርጎ ህብስቱን እንደባረከ አላያችሁ? ይሄ እኮ ትምህርት ነው። አይኖቻችሁን ቀና አድርጋችሁ ወደ ሰማይ። አዎ ምንድነው የሚለው የእግዚአብሔር ቃል አታስታውሱ? በሰማይ የምትኖር ሆይ አይኖቼን ወደ አንተ አነሳለሁ አይልም? አይኖቻችሁን አንስታችሁ ሳትደገፉ መቋሚያም ሳትይዙ አምድ ላይ ደገፍ ሳትይዙ እንቅልፍም ሳታንቀላፉ በእሳት ነበልባሎች ፊት እንደምትቆሙ ሆናችሁ ጸልዩ። በንጉስ ፊት እንደሆናችሁ አስባችሁ አደግድጉ ወገኖቼ። ሌላውን ሁሉ ትተን ምን እናድርግ? ቅድም ብያችኋለሁ በመግቢያዬ ቀመርና ፎርሙላ የለውም። ቅድም እንዳልኳችሁ በአንዲት ቃል ታርቀዋል። ዝም ብለው በፊቱ ቀሚሱን ነክተው ተርፈዋል። ቀመርና ፎርሙላ የለውም ያልኳችሁ ለዚህ ነው። እግዚአብሔር እንዲሰማን እግዚአብሔር ጸሎታችንን እንዲቀበለው በግልጽ የተጻፈው የመጽሐፍ ቅዱስ ቃላችን ምን እንደሆነ ታውቃላችሁ? የመጀመሪያው ዋና ነጥባችን ይሄ ነው። ምንድነው እሱ? ማመንታት የሌለበት እምነት፣ ሳታመነቱ ማመን፣ ማወላወል የሌለበት ጽናት፣ ሳታወላውሉ መጽናት፣ ደግሞስ ማቆራረጥ የሌለበት ትጋት፣ ያቋረጣችሁ እየጀመራችሁ ተወት እያረጋችሁት ደሞ እየተመለሳችሁ ሳይሆን ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በኢየሱስ ክርስቶስ ነውና ይላል። ሳታቋርጡ ያለ ትጋት። ይሄ ብቻ አይደለም፣ ሁለት ልብ የሌለበት አንድነት፣ በሁለት ልብ ሳታነክሱ እግዚአብሔርን አምናችሁት ጸልዩ። ይሄ ብቻ አይደለም፣ ጥርጣሬ የሌለበት እርግጠኝነት፣ እግዚአብሔር ያደርግልኛል የሚል ጥርጣሬ እንኳን የሌለበት እምነት ለጸሎታችን በጎ መልስ ይዞ ይመጣል። ማመን፣ እግዚአብሔርን በፍጹም ልብ ማመን፣ ሳትጠራጠሩ ማመን። የእግዚአብሔር ቃል እንዲህ ይላል፣ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። መቀበል ከፈለጋችሁ እመኑት እግዚአብሔርን፣ አምናችሁ ጸልዩ። እንደዛች ልጅ አታስታውሱም? የሆነ ታሪክ ይነገር ነበር። ዝናብ ጠፋሉ። እግዚአብሔርን ዝናብ ለመጠየቅ ምህላ ለመያዝ ወደ ቤተ ክርስቲያን ሄዱ አሉ። በሙሉ ህዝቡ ሲወጣ አንዲት ብላቴና ጥላ ይዛ ወጣች። ዝናብ ለመፈለግ ይሄድን አንቺ ጥላ ይዘሽ ትወጫለሽ አሏት አሉ። ዝናብ ልንጠይቅ አይደለ? አዎ። ታዲያ ዝናቡ ሲመጣ በምን እንጠለላለን አለቻቸው። አማኝ ማለት እንዲህ ነው። እንጠይቃለን፣ እግዚአብሔር ያደርገዋል። እናስ ጥላ ያስፈልገናል። እውነትም ጸልየው ሲመለሱ ዝናብ መጣ። አብዛኛው እየተደበደበ አጅሪት ተጠልላ ወደ ቤቷ ገባች። ማመን ማለት እንደዚህ ነው። እመኑት እግዚአብሔርን ወገኖቼ። ካመንነው ይታመንልናል እግዚአብሔር የታመነ ነው። ራሳችንን ግን እንጠረጥረዋለን። ከታመን ይታመንልናል፣ ከወላወል ይክደናል እግዚአብሔር። ይሄንን ነው የእግዚአብሔር ቃል እኮ የሚናገረው ወገኖቼ። ቅዱስ ጴጥሮስን አታስታውሱ? በውሃ ላይ እንድራመድ እዘዘኝ ና በለኝ አለው። መጣና መስጠም ጀመረ። ጌታችን በወንጌል ምን ተብሎ ይጻፈው? አንተ እምነት የጎደለ ስለምን ተጠራጠርህ አይደል ያለው። ለሚጠራጠር ሰው ከእግዚአብሔር ዘንድ ምን ያገኛል? እየተጠራጠርን ቀርቶብን ይሆን? መጥቶ ተመልሶ ይሆን? በጥርጣሬያችን ልንፈወስ ስንል ሄዶ ይሆን? እግዚአብሔር ሲመጣ አጥቶን ይሆን? ሊሰጠን ሲል እጃችንን አጥፈን ይሆን? ጥርጣሬ ገብቶን ይሆን? ማወላወል ገብቶን ይሆን? ይሆናል አይሆንም እያልዋልን ይሆን? የእግዚአብሔር ቃል እንዲህ ይላል ወገኖቼ፣ አንተ እምነት የጎደለ ስለምን ተጠራጠርክ? ተጠራጣሪዎች ከሆን ከእግዚአብሔር ዘንድ አንዳች አናገኝም። ኦርቶዶክሳውያን እንዲህ እንደ ቅዱስ ጴጥሮስ በባህሩ ላይ እንደምንራመድ አስበን ሳይሆን እውነት እንነጋገር ከተባለ በአምላካችን እጅ ላይ እንደምንረማመድ ሆነን ካሰብን እንጸናለን። ባህሩ ላይ አይደለም፣ በአምላኬ እጅ ላይ ነው የምራመደው። ምድረ በዳ ሊሆን ይችላል። በምድረ በዳ ውስጥ በእግዚአብሔር እርሾች መካከል ነው የሚሄደው። ውሃ የሌለበት በረሃ ሊሆን ይችላል።
አምላኬ ምንጭ የሚሆንበት ጭንጫ አለው በሱ ውስጥ ነው የሚሄደው ብላችሁ ካመናችሁ እግዚአብሔር ያድናል። ይሄው በቅዱሳት መጻሕፍት በሙሉ የተጻፈው ይሄ አይደለምን? ላስታውሳችሁ እስኪ ከእናንተ አስቀድሞ የነበሩትን እዩ። በእግዚአብሔር አምኖ ያፈረ ማን ነው? አብርሃም ነውን? እርሱንስ በመፍራት መከራውን ታግሶ በመከራ እንደጣለው የቀረ ማን ነው? ኢዮብ ነውን? ለምኖትስ ቸል ያለው ማን ነው ይላል እግዚአብሔር ቃል መጽሐፈ ሲራክ ምዕራፍ 2 ቁጥር 10። ለምኖት ቸል ያለው ከሌለ እኔና እናንተ ብንለምነው እግዚአብሔር ቸል ይለናል። የነሱ አምላክ የኛ አምላክ አይደለም። እኛ በምክባር ደከምን፣ በሃይማኖት እኮ አንድ ነን ኦርቶዶክሳውያን። ለምኖት ቸል ያለ የለም። ግን እኛ እንመነው፣ አምነነው እንለምን። አትጠራጠሩ ኦርቶዶክሳውያን። የእግዚአብሔር ቃል እንዲህ ይላል፣ ከናንተ ግን ማንም ጥበብ ቢጎለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተነቃነቀ የባህር ማዕበል ይመስላልና ሁለት ሐሳብ በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው ይላል። አንዳች አናገኝም። ምን ካልን ከወላወለ ያድነኛል አያድነኝም፣ ይደርስልኛል አይደርስልኝም፣ ያወጣኛል አያወጣኝም፣ ቢያድነንም ባያድነንም አማኞች ማለት እንደዚህ ናቸው። እግዚአብሔርን እናመልካለን። ሞትም ቢሆን ከሱ ጋር እንሞታለን፣ ሕይወትም ቢሆን ከሱ ጋር ሕይወት ይኖረናል፣ እናገኛለን። ይሄ ነው አለማወላወል ወገኖቼ። እምነት ማለት ይሄ ነው ወገኖቼ። ሁለተኛው አንደኛው በእምነት አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ። መቀበል ከፈለጋችሁ እመኑት። አንድ ሁለተኛ እንደ እግዚአብሔር ፈቃድ ለምኑት። እንደ እግዚአብሔር ፈቃድ እንለምነው። ኦርቶዶክሳውያን የእግዚአብሔር ቃል ግልጽ ነው በዚህ ጉዳይ ላይ የሚናገረው። ምን ይላል? በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። ለዚህ እኮ ነው ፈቃድ ይሁን ወይ ይሁን ፈቃድ ከሚለው ቃል እንደ ፈቃዱ እንለምን። እንደ ፈቃዱ ይኸውላችሁ፣ የምንለምነው እንደሚሰማን ብናውቅ ከእርሱ የለመነውን ልመና እንደተቀበል እናውቃለን። መቀበል ከፈለጋችሁ ልመናችሁን እንደ እግዚአብሔር ፈቃድ አቅርቡት። የእግዚአብሔር ፈቃድ ምንድነው? የእግዚአብሔር ፈቃድማ የእግዚአብሔር የባህሪው መገለጫ ነው። የእግዚአብሔር ባህሪ የሚገለጥበት አንዱ መንገድ የእግዚአብሔር ፈቃድ ነው። ኦርቶዶክሳውያን የእግዚአብሔር ፈቃድ ምንድነው? እግዚአብሔር ቸር ነው። የባህሪው መገለጫ የእግዚአብሔር ባህሪ ምንድነው? ቸር ነው። የእግዚአብሔር ባህሪ ምንድነው? ደግ ነው። የእግዚአብሔር ባህሪ ምንድነው? መሐሪ ነው። ቸርነቱን፣ ምህረቱን፣ ደግነቱን፣ ቅድስናው ይሄ የእግዚአብሔር ፈቃድ ነው ወገኖቼ። ይሄን ፈቃድ እያሰብን ከለመንነው እንቀበላለን። ምንድነው የእግዚአብሔር ፈቃድ? ኦርቶዶክሳውያን አስቀድማችሁ የእግዚአብሔርን ጽድቁንና መንግስቱን እሹ፣ ሌላ ሁሉ ይጨመርላችኋል። ጽድቁን የሚሻ መንግስቱን የሚፈልግ ይህ የእግዚአብሔር ፈቃድ ነው ኦርቶዶክሳውያን። ከዚህ ዘለል ሌላውን ብንፈልግ አንቀበልም። ለምን? ፈቃዱን መጀመሪያ ፈቃዱ መፈለግ። ሁለተኛስ ሌላ ፈቃዱ ምንድነው? የእግዚአብሔር ፈቃድ ይህ ነው፣ እርሱም መቀደሳችሁ ነው ይላል። ስለ ቅድስናችን፣ ስለ ጽድቅና ስለ ዘላለማዊ ሕይወታችን፣ ስለ መቀደሳችን ይህ የእግዚአብሔር ፈቃድ ነው ኦርቶዶክሳውያን። ሌላስ ፈቃዱ ምንድነው? ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ እግዚአብሔር ፈቃድ በክርስቶስ ኢየሱስ ነውና ይላል። በሁሉ ማመስገን፣ ሳናቋርጥ መጸለይ ይህ የእግዚአብሔር ፈቃድ ነው ኦርቶዶክሳውያን። ፈቃዱን ለማወቅ በቅዱሳት መጻሕፍት የተጻፉትን የማይፈቅደውን ነገር መተው ነው። ወደ እግዚአብሔር ፈቃድ የምንደርሰው የማይፈቅደውን ነገር በመተው ነው። ሳንተው እንዴት ይሆናል ወገኖቼ? የእግዚአብሔር ፈቃድ ይውላችሁ፣ ለበሽተኛው የሚጠቅመውን የሚያውቅ ሐኪሙ ነው እንጂ በሽተኛው አይደለም። ስለዚህ ፈቃድህ በእኔ ላይ ምንድነው? አንተ የፈቀድከው በእኔ ሕይወት ውስጥ እንዲሆን እኔም ደግሞ እንድቀበለው እርዳኝ። ፈቃድ ይሁንልኝ። ይሄ ነው እኮ የሚያስፈልገው ወገኖቼ። ፈቃዱን እንዴት ማወቅ እችላለሁ? ኦርቶዶክሳውያን የእግዚአብሔር ፈቃድ በመጻሕፍት ተጽፏል። ምንም የተሰወረ ነገር የለም። ሙሴና ነቢያት አሏቸው፣ እነርሱን ይስሙ። የእግዚአብሔር ጽድቅና ኩነኔ የእግዚአብሔር ፈቃድ ምንድነው? በሙሴና በነቢያት መጽሐፍ ይልቁንም ፍጽምት በሆነችው በአዲስ ኪዳን ተገልጧል። እሱን አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋልና የእግዚአብሔር ፈቃድ ምንድነው? በመጽሐፍ የተጻፈው ነው። ሌላ ምን አለ? የእግዚአብሔር ፈቃድ ወገኖቼ እዩ። ፈቃዱን ለማድረግ የሚጥር ሰው እንዳትረሱ፣ ፈቃዱን ለማድረግ የሚጥር ሰው እግዚአብሔር የበለጠውን ጥበቡንና በሩን ይከፍትለታል። ፈቃዱን ለመፈጸም በጣራችሁ ቁጥር እግዚአብሔር የፈቃዱን በር ክፍት ያደርግላችሁ። እያወቃችሁ ትመጣላችሁ፣ እየተገለጠላችሁ ይመጣል። በፈቃዱ ስትኖሩ፣ ወደ ፍቅሩ ስትመላለሱ የእግዚአብሔር ፍቅር ፈቃዱን እየገለጠላችሁ ይመጣል ወገኖቼ። በትንሹ ስንታመን፣ ላወቅ ነው ለተረዳ ነው የቅዱሳት መጻሕፍት ኃይለ ቃላት ስንታዘዝ ወገኖቼ፣ አክብሮት ሲኖረን፣ በሕይወታችን መተግበር ስንጀምር ሌላውንም በቸርነቱ ይገልጥልናል። እግዚአብሔር እየረዳን ይመጣል። ስለዚህ ወደ ፈቃዱና ወደ ፍቅሩ ደግሞም ወደ መተግበር ስትመጡ ብዥ የሚለው የሰይጣን ውካታ
የሚመጣው የሚሄደው የምኞትና የማማለል ዓለም እየተወገደ ይመጣል። ያን ጊዜ እግዚአብሔርን ፈቃድ በግልጽ ያወቃችሁ ትመጣላችሁ። የእግዚአብሔር ፈቃድ በምን ይታወቃል? በቅዱሳት መጻሕፍት ነው። የእግዚአብሔር ፈቃድ በምን ይታወቃል? ከቅዱሳን ሕይወት ተሞክሮ ነው። የእግዚአብሔር ፈቃድ በምን ይመጣል? ከደገኛ ሰዎች ምክር ነው። የእግዚአብሔር ፈቃድ በምን ይታወቃል? እግዚአብሔርን በመውደድ ውስጥ ነው። ወገኖቼ እግዚአብሔርን በጣም እየወደዳችሁት በጣም እያፈቀራችሁ ስትመጡ ፈቃዱ ሁሉ ሕይወታችሁ ይሆናል። እሱ ያልፈቀደውን ነገር አታድርጉ። ፈቃዱ ገንዘባችሁ ይሆናል። ፈቃዱ የሚመራችሁ ይሆናል። ለዚህ ነው ነብዩ ዳዊት አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስን በጽድቅ መንገድ ይምራኝ ይላል። መንፈስ ቅዱስ ይመራችኋል። እግዚአብሔር የጽድቅን መንገድ ያሳያችኋል። ፈቃዱን እጃችሁን እየመራ ያስተምራችኋል። ግን ለፈቃዱ ማዘንበል ግን አለባችሁ። በምን እንጸልይ? እንደ ፈቃዱ በእርሱ ዘንድ ያለን ድፍረት ይህ ነው። እንደ ፈቃዱ ብንለምን ይሰማናል። መቀበል ትፈልጋላችሁ? እንግዲያውስ እንደ እግዚአብሔር ፈቃድ እየኖራችሁ እንደ እግዚአብሔር ፈቃድ እየተመላለሳችሁ ጽድቅንም ያደረጋችሁ ለምኑት። እግዚአብሔር ሲያደርግ ታዩታላችሁ።